ማለት ነው። ከዛን በኋላ አብዬ አንድ ቀን ፀጉር ቤቷ ይዛኝ ሄደች። መጀመሪያ ቀን እኔ የምሰራው ሌላ ቦታ ነበር ዳውራ። ከዛን ይዛ ስትሄድ ፀጉር ቤትም አለች እንዲ አሪፍ ነው። ናማማ ማን ጋር እንትን የመጣችው ገነት የእሷ ጭፈራ ቤት ውስጥ ነው ለመስራት። እና ብዬ ሶሪ ሴት ጠርታኝ ነው። ከዛን በኋላ እንደ ፀጉር ቤት ካለሽ እኮ አሪፍ ነው ስትል በዛ መሀል ጨዋታ ጀመረ። ፀጉር ቤት የቀዘቀዘ እንደዚህ ነው ሀና እኔ ከኋላ የመታ እንደዚህ ማስላት ሱሱ ትለኛለች። ከዛም በኋላ ሱሱን እኔ አውቃታለሁ። አማቃት የት ነው? ክለብ ላይ ነው። ባሏ ዲጄ ነው። ደላል ጋር ሳይሰራ በፊት እዛኛው አቡካሜ ጋር በሚሰራበት ሰዓት አውቀዋለሁ። ባሏ ዲጄ ነው። ለምን ከክለብ አልጠፋም ብዬሻለሁ። አንድ ቤሩት ላይ ቀረኝ ክለብ የለም። አልዋሽሽም፣ በግልጽ ነው ሁሉም ነገር ከሀስ ከበል ልነግርሽ ነው። ገባሻ ብዬ ከዛም በኋላ ስላት ማና ሱሱ ስትለኝ እንዴ እሷ እኮ ማሪ በዛን ሰዓት ይቅርታና ሀና በዛን ሰዓት ገነት ፀጉር ቤት ነበራት እንዴ? ጭፈራ ቤት አልነበር የነበራት? መጠጥ ቤትም አላት። ጅንትን ላይ ገጥ ጁኖ የሚባልበት ቦታ ወደ ቤቱ አካባቢ ፀጉር ቤት የራሷ ይሁን አላውቅም፣ ግን ካሜራ ሁሉ ነገር ታያለች በስልኳ። የራሴ ፀጉር ቤት ነው ብላኝ። ልብስ ቤትም አለው የሆነች ትንሽዬ ናት ፀጉር ቤት ተሰርቼ ሁሉ የወጣሁት። ገነት ያላ የነበራት ጭፈራ ቤት አይደለም፣ መጠጥ ቤት ብቻ ነው። መጠጣት ብቻ ነው። ቦታ መጠጥ ቤት ዳውራ አላት። አንቺ ከስተመር ይዘሽ የምትሄጂ የነበረው መጠጥ ቤቷ ነው። ምትቀፍሉ ቀፈል አሪፍ ሰዎች ይዤ እሄዳለሁ። ገባሽ ነው። ከዛ ስታይኝ በጣም ከወንዶች ጋር ያለኝ ቀረቤታ ኦቨር ስለሆነ ስታይ ምናለች ገበያ እንዳመጣላት እኔ ጋር ስሪ አለች። ከበርታ ማማ ላልገባችሁ ላስረዳችሁ። ልጅቷ ሀና ትባላለች። ቤሩት ሀገር 8 ዓመት ኖራለች። መጠጥ ቤት ስትሄድ ልጅቷ ከገነት ጋር ይተዋወቃሉ። ገነት የመጠጥ ቤቷ ባለቤት ናት። ትናንትና የመጣችሁ ማለት ነው። እናም ይግባባሉ እና ጀለሴ ሲግባቡ $11 የሚሸጠውን ውስኪ $7 ምናምን እየሸጠችላት እኩል ይካፈሉታል። ከስተመሩ ሳያቅ ገባችሁ። እሷ ደና ከስተመር ይዛ ስለምትሄድ በደንብ ደና ከስተመር እያመጣች ስታሸቅላት፣ አንቺማ በጣም ጥሩ ታመጣሽ እኔ ጋር ስር ያለቻት እና እሷ ጋር ለመስራት ተስማሙ። ዩ አንደርስታንድ። ከዛን አብዬ ስትል በቃ ፀጉር ቤቷንም አየውኝ። ያኔ ዳውራ ነው መጠጥ ቤቷ ብዬሻለሁ። ፀጉር ቤቷ ወደ ቤቷ አካባቢ ነው። ከዛም በኋላ አወራችም። እኔ ፀጉር ቤቴ ላይ አሰርቶብኛል፣ ገበያ ነበረኝ ምናምን ስትል ማን ይሆናል ስላት ሱሱ አለች። ከዛ ሱሱ ማኔር ቤት እንዳላት ነው የማውቀው። ሱሱ ነጭ የላትም። እኔ ይኸውልሽ እኔ ማህተቤ ልሽ ነው የምለው። ማህተብ ማለት ከምንም በላይ ነው፣ መቆረጥ ድረስ ነው። ነጭ ባል የላትም። እኔ ስትዘላዘልም ከነጭ ጋር አላየኋትም እስከማውቃት ድረስ እስከ 5-6 ዓመት አውቃታለሁ። ይኸው ማህተቤን ይዤ ነው የምለው። ከነጭ ጋር ስትበለጣጠጥ አላየኋትም። ጭፈራ ቤት ስትደንስ እንኳን አላየኋትም። ስትበለቃቀጥ እንደኛ እንኳን አላየኋትም። ስትቀፍልም አላየኋትም እስከማውቃት ድረስ ማለት ነው። ከዛ ሱሱ እንደዚህ ማሌ ፀጉር ቤቴ ላይ ሳታስደርግብኝ አትቀርም እና እንዴት ነው ማወቅ የሚችል ስትለኝ እኔ እንደዚህ አይነት ነገራቶች አላውቅም፣ ግን እናቴን ላናግርልሽ፣ እናቴ ልታክ ትችላለች። እንደዚ ያልኩበት ምክንያት ምንድን ነው? የእኔ ቤተሰቦች አላቸው አምልኮ አልዋሽሽም። ገባሻ? አምልኮ ስላላቸው ምን አልኳት፣ እናቴን አገናኝሻለሁ አውሪያት አልኳና ያንን ቀን ቤት ገባን። ደስ አላት። እንደውም ባህር ይዛኝ ሄዳ አሳኖ ምናምን ጋበዘችን። ብሽብሽ አለችን። ቪዲዮ ሁሉ አለ የዛን ቀን የጋበዘችን። ይኸው አንድ ልጄ ነው ልሻ ብዬ ከዛ መጣን። ቤቷ አድርኩኝ። ሳድር ምን አደረኩ? ሻወር መግባት አለብኝ። ያው ቀን ባህር ነው።
መግባት አለብኝ። ሻወር ቤት ገባሁ። በሯን መቆልፊያ የለውም። ከእኔ አላስተዋልኩም። እዚህ ጋር ብዬ እሷ ተዘጋጅታልኛለች። እሷ እኔን የምትይዝበኝ ነገር ማለት ነው። ከዛ ሻወር ቤት እየታጠብኩ እያለ ከወንድ ጋር የምታወራ ተናዳ አስመሰለች። ስልኳን እንደዚህ ይዛ ማለት ነው፣ እንደዚህ ይዛ እየተሳደበች ምናምን ነገር። ከዛም በር ከፍታ ሶሪ እሺ ምናምን ብላ በር ከፍታ እንዲይዛ ስልኳን ገባች። ሻወር ቤት የታጠብኩ ነው፣ ራቁቴን እኮ ከላይ እስከታ የታጠብኩ። ከዛ ምናምን በዛ ሰዓት ካሜራ ቀርጻኛለች፣ ቪዲዮ ማለት ነው። ገባሻ? ከዛም በኋላ እኔ አብዬ መብርሃንን ነው የምልሽ መስሎ ምንም አልተታየኝም። ግን ያን ጊዜ ጠርጥሬ ነበረ። ብናገርም ጓደኛዬ ናት፣ አብረት እየበላው እየጠጣ እንዴት አደርጋለች። በቃ ላይ ሰሙስ በቃ የለም ስጠነጠን አደርኩ ነው። ከዛም በኋላ በንጋታው ቁርስ በላና ማዘርጋ ደወልኩላት። አስታውሳኝ በጠዋቱ ቁርስ ሰርታ ቁላል ጠብሳ ምናምን ቀሰቀሰችኝ። ሰገነት ምን ተገኝቶ ነው? በጠዋት የማትነሳ ሴት ናት። እንዲህ መተሻት ነው የምትቀሰቅሻት፣ እንደ ሀያ አትነሳ። ከዛ እንደወልኩኝ ከእናቴ ጋር አስተዋወቅኳት። ሳስተዋውቃት ልንገርሽ እማ አልኳት፣ እቺ ጓደኛዬ ናት፣ እሷ ጋር ነው የምሰራው እና እንዲህ ቸግሯታል። በኦሮምኛ ነው ገባሻ? ምን አልኳት? ወረዋ ቤኩ ነው የሚባለው። ጠንቋይ ካልሻቸው አይወዱም፣ ይናደዳሉ። ወረዋ ቤኩ ላሊፊሜ ጩንቱ ረከቴ ጅርቲ ጓደኛ ትያቤ ብዬ እናቴን አወራዋት። በአማርኛ ልገብሽ የሚያውቅ ሰው አዋቂ ሰው ካለ ይላት ተቸግራለች። ምን ሆና ነው ልጄ ያለች። ፀጉር ቤቷ ላይ አሰርቶባታል የገዛ ጓደኞቿ። እኔ እንግዲህ ስጋ በሄዋነቴ ነው ገባሻ? ከዛ ስላት አወራቻትና ከእናቴ ጋር በስልክ ሰጠዋቸው። ምንድን ነው ምን ላደርግልሽ ስትል እኔ የማቅሰው አለ ጠይቅልሻለሁ ንገሪኛለች። ፀጉር ቤቴ ላይ ተይዟል። ከዛች ሴት መብለጥ እፈልጋለሁ። እሷ ላይ ከቻልሽ ሱሱ ትባላለች። እስከ ስሟ እስከ ሁሉ ማስረጃ የእሷን ነገር እኔ ጋ አለ። ፎቶ አይኖርሻ ስትላት እኔ ጋ አለ እልክልሻለሁ። እሷን መንተ ከምትይባት ነገር ሁሉ አለቻት ስትል ከዛም በኋላ የምትላለች እናቴ እሺ ችግር የለውም የፈለግሽውን ገንዘብ አለቻት አንቺን ካረግሽልኝ ለዛ ላወቅም ላንቺም የምትፈልጉትን ገንዘብ ዛሬውኑ ልካለሁ ስትል ተረጋጊ፣ መጀመሪያ ለራስሽ አስቢ አለቻት። እናቴ ችኩል አይደለችም። ተረጋጊ፣ ለመጀመሪያ ለራስሽ አስቢ፣ ከዛም በኋላ ሁሉ ነገር ይሆናል አለቻት። ትቻቸው ስልክ ሰጥቻቸው ምን አደረኩኝ እኔ ስፒከሩን እሷ አነሳች፣ ወደ ውስጥ ገባሁ። እነሱ አወሩ ጨረሰው፣ ስልክ እንደተቀያየሩ አውቃለሁ። ከዛም በኋላ ያለውን ጨዋታ ግን አላቅም። እንዴ እናቴና እሷ ይጨርሱ፣ እናቴ እሺ ብላ ታሰራባት አላቅም፣ ምን ይሁን አላቅም። ከዛም በኋላ እኔ በቃ ያኔ አገናኘኋቸው፣ ጨረስኩ፣ ወጣው ከጨዋታ በእኔ በኩል ገባሻ። ከዛም በቃ እሷ ጋራ እንወጣለን፣ እንዝናናለን፣ ምን እንላለን። አንድ ቀንም ያዘችኝ፣ ቁጭ አርጋ አወራች። በጣም ባዶ ነው በቃ የለም በጣም ባዶ ነው። ትንሽ ባህሪው ያስቸግራል እሷ ማለት ነው። እና በቃ የማመጣቸው ሰዎች ጋር ምናምን ሁሉ ጣለለች። መጣሙ ማለት የእሷ መጠጥ ቤት ምግብም አለው እንዴ ወይስ መጠጥ ብቻ ነው? መጠጥ አለው ምግብም አለው። ጭፈራ ቤት ነው። የአበሻ ምግብ ነው ምግቡ? የአበሻ ምግብ ነው። አዎ የአበሻ ምግብ ሰራለው። የአበሻ ምግብ ነው። አብይ መጠጥም አለው፣ ሁሉ ነገር አለ። ሺሻም አለው፣ ሁሉ ነገር አለው። ኦኬ አንቺ የተቀጠርሽው እሷ ጋር በመስተንግዶ ነው? በምንድን ነው የቀጠረች? ሁሉም ነው የምሰራው። እንደ ማናጀር ነው የቀጠረች? ሁሉንም ትቆጣጠሪያለሽ? ምግብ ሰራለው፣ ቤቱንም አጸዳለው፣ መጠጡንም እሸጣለሁ፣ ሁሉ ነገር። እሷ ሳትኖር ብቻዬን የሰራው ቀን አለ። ብቻዬን የሰራው ቀን ሰው ሰራተኛ የለም። አንቺ ብቻ ነበር ማለት? ከአንቺ በታች ሌላ ቃጣቢ አስተናጋጅ? ምን ጭፈራ ቤት አይደለም፣ ጤኒጥዬ ቤት ነው። በኛ በአንድ ሰው የሚሰራ በጣም ትንሽ የአንድ ሰው የሚሰራው የለም። በጣም ትንሽ ሂሳብም አንቺ ይዘሽ አስተናግደሽም ምግቡንም አንቺ አብስለሽ ከሆነ ማር ቤት ኬችን የምታውቂው ቤት ማድረኛ እቺ እንደዚህ ይውላሰሽ ከዚህ ቻይተሻል። እንደዚህ የምትመጣ ወንበር እንዲህ በመደዳ አለ። ኮሪደር ማለት እንደ ኮሪደር ነገር፣ እንደ ኮሪደር ጥብቅ ያለች ናት። መሀሏ ላይ ትንሽ ክፍተት ነው ያለው። ቢያንስ ያኔ 30 ምናምን ሰው የምትችል ቤት የለች። ቅልጠፍ ብላ ትንሽ እና በቃ ከዛም በኋላ ብዬ ቁጭ አድርገን ያንን ቀን አወራች። ማንም ሰው የለም ነበር ስትለኝ ምን ለማለት ፈልገሽ ነው? አንድ ነገር ውለታቱ ይልኛል ስትለኝ ምንድን ነው ስላት
ከኢትዮጵያ ያስመጣሁት ነገር አለ ታይቶ ሱሱ እኔ ላይ እንዳሰራች ተነግሮኛል። ስለዚህ እኔ መስጠት ስለማልችል አንቺ ይሄን ነገር ታጠጫታለሽ አለች። እኔ እዚህ ጋር ነገሩ ላይ ሳልገባ አንድ ነገር አብዬ ልንገርሽ፣ መቅጣት ካለባትም በዚህ ጋር ጥፋተኛ ነኝ እኔ ሱሱ መታ እኔ መቅጣት ትችላለች። ይቅርታ መጠይቃታለሁ። ይቅርታን አልቀበልም ካል መቀጣት አለብሽ የምትለኝን ነገር ሁሉ እቀጣል። ጥፋተኛ ነኝ። እስካሁንም ደግሞ ስላቆየኝ በጣም የራሴ እውነትም ስለነበረኝ ነው ያቆየውበት። ምንድነው ቪዲዮዬ ስለነበረ ነው። ከራስሽ በላይ ደግሞ ምንም ነገር የለም ታውቂያለሽ አብዬ። አሁን ግን ትላንትና ቅልፌን አጥቼ እያለቀስኩኝ ከፖስተችም ተፖስቶ ብዬ ነው ይሄን ነገር አውጥቼ ከፖስተችም ተፖስተው ሳምንት እዚህ ላይ ቢያወሩን ከሳምንት በኋላ ይረሱኛል። ገባሻ አብዬ? ከዛም በኋላ ስትለኝ ወደ ነገሩ ልመለስልሽ። አምጥቻለሁ ከኢትዮጵያ መጠጥ ላይ ጸሬትና ትጨምሪና ስጫታሽ። ምንድን ነው ነገሩ አስረጅ። መጀመሪያ ስላት ከአዋቂ ቤት ነው ያስመጣሁት፣ ያሰራችብን እሷ ናት ተነግሮኛል ብላ ቤተሰቦቿ በምጠጣው ብርጭቆስ ቀስ ብለሽ ጨምሪ ነው ያለች። ፌስታሏ እንዲፍችና እሷ ሳታስብ ከእሷ ጋር እንደሚያወራ አስመስለሽ ጨምር ያለች። ከዛም በኋላ ሶስቱ እንዴት ተቀምጣለች፣ ጓደኞቿ እንደዚህ ተቀምጧል። ሁሉም እንግዲህ ጨብሶ የመጣ ነው። ቤቱ ዲኮሩ በቃ ጭልም ያለ ነው። ማንም እንደዚህ የሚያስብ ነገር የለም። ከዛም በኋላ እንደሚያወራ ሰው መሲ ቀስ ብዬ እንደዚህ የለም በታችኝ ጨመርኩት። አልዋሽሽም። ከጨመርኩ በኋላ ሰውነቴ ተቀጠቀጠ። በቃ በጣም ተቀጠቀጠ። ዞር ስል ካሜራ ነው። አሁን እሷ ብትሞት ካሜራው እኔን ነው የሚያሳየው። ስለዚህ በእሷ ጥፋት እኔ ገድያትች ልጅ በኋላ ከልጄ ላይ አጉልሁና ፈራውና እዛው በቃ ውሳኔ ወሰንሁኝ። እንደሚነሳው ሰው አስመስዬ ገፋሁት። ውይ በጣም ይቅርታ ሱስዬ ሳልነሳ ስንሁ እንዴ ይደፋ አንቺው ምን ሆነሽ ነው? አረ ጦስሽን ይደፋ አበፈታቢያ ምናምን ነገር አለች። በቃ ሌላ ላምጣልሽ ምናምን ነገር እንዴ ይሄው እኮ ሙሉ እኮ ነው ያለው። መሽጠጣ ነው ፎርካውን ባይዘዌ ሱሱ ቢራ ነበር የምጠጣው። እኔ ፎርካ አስለመድኳት። መጠየቅ ትቻለሽ። በግድ እያወረድኩ እያመጣው እኔ ፎርካ አስለመድኳት ማለት ነው። ከዛ አይ አልኩ ብርጭቆንም ለምን መቀየር ስለፈለግኩ ነው። ቆይ አልኩና ይሄ ሙሉ ላንሳላችሁና አዲስ ላምጣ። ብርም አልነበረኝ። ምን አደረኩኝ? ገነት ጋር ዱቤ ልውሰድና እጋብዝሻለሁ። ከዛን ሙሉ አመጣውኝ። አፋጥኝ ብርጭቆንም ያንን እነሱ ይጠጡበት የነበር ወደ አነሳው። እሺ ይህንን እንጠጣ። አይ አጠጡም ብዬ አዋከቢያቸው እንዳለ አፈስኩና ወደ ውስጥ አደረኩኝ። ምድር ውስጥ ጠጥተዋለች አልኳት ለሷ። ታዲያ ይሄን ለምን አነሳሽ ውስጥ? አይ ተደብላልቆ ነው አዲስ ላምጣላቸው ልጋብዛቸው ለማስመሰል ነው እንዳልያዝ ታውቂያለሽ ምንም ስላት ግን እጥፍ አርቄ ነው የምቀበልሽ። እንደ ገዛ ነው እኮ አንቺ $7 አይደለ እንደ ፎርካ ርካሽ እኮ ነው ስላት $80 ትከፍያለሽ አለች። አርቅ ያልሽልኝ አልኳት። እሺ $50 ትከፍያለሽ አለች። አሁን የለኝም ከደሞዜ ላይ ውሰጂ አልኳት። ሀና ማርያም ነው ወስዳለሁ አለች። ውሰጂ አልኳት። ወዲያውኑ ፎርካ አዲስ አወረድኩላት በሌላ ብርጭቆ ሳልከፍቶ ምሳሌ ብርጭቆውንም ንጹህ በረዶ ውስጥ እንደዚህ አድርጌ አዲስ አመት። ዝም ብለሽ እኮ ነው አንቺ ልጅ፣ መቼ ነው ግን ልብ የምትገዢው? ይሄኛው ውስጥ ተጠጥቶ ሳልቅ ግማሹን ነስተሽ ሌላ ደስታምን። አይ አንቺ ደስተኛ ሆኝ ብዬ ነው ማርያምን ነው ብልሽ። ከዛ ሙሉን ሰጠዋት። እራሳችሁ ክፈችው ያልኳት እራሷ ከፈተች። እራሷ ጠጡ ተዝናኑ። ምን ብሎ መጨረሻ ላይ መጠጥ ሲበዛ ታውቂያለሽ ትንሽ ወከባ ተፈጠረ። እነሱም ሄዱ። እኔ ያን ቀን ሰላም አላገኝም። እሺ ቪዲዮ እንደልችልኝ አሁን አርጌያለሁ። መስራትና አለመስራቱን ካረጋገጥኩኝ በኋላ ነው እምደልትልሻለች። ከዛም በኋላ ስትል በቃ እሺ ያልኩት አትደልትልኛለች። በቃ ስራዬ ላይ በቃ እንቅልፌንም አጣው። አይምሮዬም በቃ ተጨንቋል። ብዙ ነገር የለም ግራግብት ብታልኝ አብዬ በቃ ሰላሜን አጣው። እየከሳው መጣው። ሰውነቴ እያለቀ መጣው። ግራ ተግባባው። በቃ ውስብስብ ያለ ነገር የለም። እንዴት ነው ኮመንት ላይ ሱሱን ለመግደል የምትሉ መርዝ እኮ አይደለም። መተት ለመተት ነው ገበያዋ እንዲጠፋ ምናምን እንጂ መተት ነው። ሱሱ አንደኛ ጸጉር የምትሰራ እሷ ናት። ሙያም ስላላት ገበያም ስላላት ይሄ ነገር ጠፍቶ ወደ ገነት እንዲመጣ ያኔ ጥንቆላ ስራ ነው እንጂ መርዝ ይሁን አይደለም። እሷ ፈርታ ነው። ግን ምናልባት ለምን እዛው ስጨምር የምታየው እኔ ነኛ።
በይሆንም ቀረ ያን ቀን መመርመሯ አይቀርም። ይችል የሆነ ነገር ብትሆን አይደለ እንዴ? የሆነ ነገር እሷ ልጅ ብትሆን ኖሮ ያን ቀን መጠየቁ ይቀራል። ሁላችንም መተን የምንፈተሸው ካሜራ መበጠሩ አይቀርም። ተገለባብጦም ሆኖ አስጠግተውም ሆኖ ምንም አድርጎ መታየቱ ይቀራል። ያን ቀን አይቀርም። ከዚህ ሁሉ ምንድነው ማድረግ ያለብን? መድፋት። በመጨረሻ ሰዓት ትክክለኛ ውሳኔን የወሰንሽው። እሷም ይሄንን ያደረገችው ራቁት ቪዲዮ ስለተያዘባት በዛ ስላስፈራራት። ወደ ታሪኩ ከመቀጠላችን በፊት ጋይዝ፣ እኔ ትናንትናም በዚህ ጉዳይ ጌም ሳልጫወት ቀርጬ ፍራግመንት ሉዝ አድርጌያለሁ። እባካችሁ ጌም መጫወቻ ሰዓቴን ነው የተያዘብኝ። ስለዚህ ጊፍት ስጡኝ ፕሊዝ፣ ፍራግመንት ሉዝ እንዳላረግ። ታርጌት ላይ ያስቀመጥኩትን ፊቸር ሲቲ ያለው ፊቸር ሲቲ፣ ኢንተርስቴለር ያለው እንዳቅማችሁ ጊፍት ስጡኝ፣ ፍራግመንት ሉዝ እንዳላረግ ፕሊዝ ፕሊዝ። ቴንክ ዩ። አበባ አይደለም ደህና ነገር ስጡኝ፣ ደህና ነገር። እሺ መሀል መሀል ላይ እያቋረጥኩ አስታውሳችኋለሁ። ስጡኝ ጊፍት፣ ፍራግመንቴ ሉዝ እንዳላረግ። ዛሬ ሉዝ ማድረግ አልፈልግም። ሜሉጌ እና ተባረኪ ኒውድ ፒንክ። እሺ ከዛ የራቁት ቪዲዮን እደልትልሻለሁ ብላ ቃል ገባችልሽ። መጠጥ ውስጥ ካረግሽባት የራቁት ቪዲዮን እንደምደልትልሽ ቃል ገባችልሽ። ከዛም በኋላ መስራትና ለመስራቱን እሷ ስትታመምና ስራዋ ሲያስጠላት ነው ምደልትልሽ አለች። እሺ ያልኩኝ ድጋሜ ሱሱ እየተሻለች ነው እንደው የሚመጣችው። ከዛ የቤት እቃ ለመግዛት ቤቷን ለማሳመር ዝግጁት ላይ ያለች ትሰማለች። ሂጂ እስቲ ፎርሜሽን ስራ እየሰራ አይደል ሂጂ አለች። ከዛ ሱሱ የት ነሽ አልኳት። እቃ ልገዛ እየሄድኩ ነው ቦታ ምናምን ነገር አጥቼ ነው ስትለኝ፣ ወይ እኔ እኮ አውቃለሁ ወደ እኛ ሰፈር አሪፍ አሪፍ እቃ ያለበት ቦታ ምናምን ነገር ነሽ የት ነሽ ስትለኝ፣ እንደዚህ ቦታ አልኩና ከማጋ ከሱሱ ጋር እቃ የምትገዛበት ቦታ እኔ የሚሄደው የራሴ ፎርሜሽን ለመለቃቀም ነው። ግን እሷ የዋነቷ ነይ ብላኝ ይዛኝ ሄደች። ሄደን የቤት እቃዋን የምትገዛዛበት ምንጣፍ ዲዛይኖች ምናምን ነገር በቃ ደስተኛ ሆና ነው። በቃ የለም እቃዋን የቤት እቃ አልጋ ምናምን ነገር ልትቀይር፣ ሶፋ ምናምን ልትቀይር ማለት ነው። እና ምንጣፍ አንድ ላይ ሟች የሚያደርግ ለመግዛት ስትሄድ ስራ የለሽም እንዴ ወይ ስላት፣ ፈቅዳልኝ እኮ ነው ዛሬ ምናምን ነገር እንደሄደ እንዴት ሮጬ ገባለሁ። ለምን ገነት አንድ ደቂቃ ማለት ነው ስራ ቦታ ብታርፊ ከደሞዝ ነው የምትቆርጥ። ባለጌ ናት። ከደሞዝሽ ትቆርጣለች። 250 ዶላር ከፍላሽ በታረፍች 10 ዶላር ታነሳለች። የምሬን ነው የምልሽ አብዬ፣ ገባሻ? ከዛ ገረማቸው። ለምን ሴቶችም ነበሩ። ለምን ባህሪዋ ስለሚያውቁ ማለት ነው። አምሽቼ በዛን ሰዓትን በቃ አልኩኝ ያለው ኢንፎርሜሽን እዛ የሚወራውን ወሬ ሁሉ ነገር አዳመጥኩኝ። እቃውን ቤት አስገባንና በቃ ሱስ የሊድ ምናምን ነገር አልኳት። የት ሄድኩኝ? እሷ ጋር ሄጄ ሁሉ ነገር ወሬን ቁጭ በመዘራረቅ ጀምሩ። እዛ የተፈጠረ ሁሉ ግዴታ ለገነት ማድረስ አለብኝ፣ ግዴታ ማለት ነው። ገባሽ? እንደማልዋሻት ደግሞ እንዴት ልታቅ ትችላለች? እሷ ጋር ቪዲዮ ስላለ በሱ ስለምታስፈራራኝ አልዋሻት። ሁሉ ነገር እውነቱን ነው የምነግራት፣ ምንም ይፈጠር ምንም ማለት ነው። ከዛን የጨመርኩበት በጣም አሞኛል እያለች ነው፣ ስራ እያስጠላኝ ነው እያለች ነው አልኳት። ግራ ሲገባኝ ማለት ነው ይሄ ነገር እሱ ነው እንደ ስል እየሰራ ነው፣ ትንሽ የቆየ ነው ማለት ነው የሚሰራው አለች። ከዛም በኋላ አንድ ውለታ ዋይልኝ አለች። ድጋሜ ሌላ ከእሷ ሳይሆን ይሄ በባሏ ጉዳይ ነው፣ በባሏ ጉዳይ ማለት ነው። የሆነ ሶሪያ ነው ምን ይሁን አላቅም፣ የሆነ አጭር ልጅ ባሏ ነበረ። እሱ የሆነች ቆንጆ የሴት ይጠብሳል። አብዬ ሲጠብስ ጊዜ ምን ታረጋለች? አልፈልግሽም ይላታል ገነት። ልጁ ከእሷ ጋር ይሆናል። ስለዚህ እኔ ደግሞ በአንድ ቲክቶክ 4-5 አካውንትስ እንዳለኝ ስታይ፣ በዚህ ፌክ አካውንትሽ ግቢና እኔ የእሱን ፎቶ ሰጥሻለሁ፣ የእሷን ፎቶ ሰጥሻለሁ። በሀብ ያኔ እንዴት ነው የአንቺን ፊክተር ብቻ እንደዚህ አውጥቼ ራቁት ያለ ሰው ላይ ፊትሽ አንድ ላይ አገናኝቼ ማለት ፒክቸር እንዲህ የሚሰራ ፌክ የለም እንደዚህ ስር ይልኛለች። አረተ ያልኳት እማታሪኩን አሁን ነው ፖስተው እንደውም በአካውንቴ ላይ ነው ፖስተው አለች። እሺ አልኩኝ። ፎቶን ሰጠችኝ። የሱንም የሷን እሺ ባይሆን ራቁቱ ይቅር፣ በስድብና በባለጌ ያሉ ነገራቶች እንደዚህ ነገር አድርጌ ልፖስት አልኳት። ኦኬ አለች። ማንነቴ ሳይታወቅ ፌክ አካውንቶች ነበረኝ፣ በሱ ላይ ፖስት አደረግኩኝ። ልጅቷ ያቺም ጓደኛ ናት። ያኔ ፖስት ያደረግሽው ማንን ነው? ምንድን ነው አልገባኝም። ፖስት ያደረግሽው ባሏን፣ የማንን ባል? የገነትን ባል እና ልጅቷን ለማለያየት በባለጌ
የገነት ባል ውሽማ ይዞባት ነው ሌላ ሴት ይዞባት አልፈልግሽም ብሎ ትቷት ሌላ የራሱን ህይወት ሲይዝ፣ እሷ ደግሞ በጣም ትወደዋለች። ማንም ያውቀው በጣም ነው የምትወደው። ምናዊ ነው ዜግነቱ ሶሪያ ነው እንደዚህ ነገር መሰለኝ። የሆነ አጭር ቀይ ነው። ሶሪያ ይሁን እንደዚሁን አይኖ አላስታውሰውም። ኦኬ እሺ። ሌላ ሴት የያዛት ኢትዮጵያዊ ናት። ቆይ መዳም ጠራቻት። ሶሪያዊ ነው እንደዚህ ነገር ነው መሰለኝ። አብይ 1-2 ደቂቃ ስጭኛለሽ? ችግር የለም ላናግረሽ ነው እንጂ ሚውት አድርገሽ ጋይስ። እስከዛ ፕሊዝ ፕሊዝ። ወይኔ ሱሱ አሳሳዘነችኝ በጣም እንድበጣበጣቸው። ኦኬ ስለዚህ አንቺ እሷ ራቁት ቪዲዮሽን ስለያዘችብሽ ባስፈራራችሽ አንቺ ፈርታሽ ያንን በፌክ አካውንትሽ ፖስተሽላት እሱ ጋር ያቆም ነው። የዛችን ኢትዮጵያ ሴት ራቁት ቪዲዮ ኤዲት አስደርጋችሁ አረቡ እንዲጠላት ፖስት አደረግሽ እሱ ጋር እና በጣም መጥፎ የለም ቃላቶች ያሉ የቪዲዮዎች እንደዚህ ማለት ወንድና ሴት በሚያደርጉት ምናምን ነገራቶች ድምፅ ያለው ምናምን ነገራቶች የሉ። በዚህ ምናምን ነገር አቀነባብሬ በቃ የለም በእሷ ድምፅ አስመስዬ ምናምን ስልክ ሳልዘጋ ሰውን ባትፈሪ ፈጣሪሽን አትፈሪም ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች አትገኝም። ያውልሽ መተት እንደማታምንበት እና እንደማይሰራባት ስታቅ መርዝ ብታበላት ቆይ አዳምጪኝ ማሬ። መተት እንደማታምንበት እና እንደማይሰራ ስታቅ መተት ሞክራ እንደማይሰራባት ስታቅ እሷ ላይ ስለማታምንበት የዛኔ መርዝ ታበላታለች። ገባሽ? አንድ ሰው ከጠላሽ ከቀናብሽ በህይወትሽ ጥግ ድረስ ነው የሚሄደው። አንቺ እስክትሞችለት ድረስ አያፍም ወይ አብደሽ እስኪያይሽ ድረስ። ሶቺ ልጅ መተት ተሞክሮባት በተደጋጋሚ በአንቺ ብቻ ላይሆን ይችላል የሞከረችባት። ገባሽ? አይታወቅም። በተለያየ ሰው ሞከራባት ይሆናል አሁን። ስለዚህ ሳይሳካ ሲቀር ይሄ ነገር እንደተጠበቀው ሱሱ ሳታብድ ወይ ሳትሞት ወይ የሆነ ነገር ሳትሆን ስትቀር በመርዝ ደግሞ በቃ እንድትሞት ልታደርግ ትችላለች። አንድ ሰው ሬዲ እንደሚጠላን እና ለእኛ መጥፎ እንደሚያስብ ካወቅን ከናካቴው ከዛ ሰው ቶታሊ ነው መራቅ ያለብን። ሱሱ ደግሞ አታውቅም ነበረ። አንቺ አትሊስት ብትነግሪያት ኖሮ የዛኔ አትሊስት እንድትርቃት እንኳን ብትነግሪያት ኖሮ ከዚህ ሁሉ ዳሜጅ ድና ነበር። እኔም ደግሞ ነፍስ ነው ነግሬሻለሁ ያለው ነገር ገባሽ? እኔም ነፍስ ሆነብኝ፣ ግን የከፋ ነገር አላደረኩም። የከፋ ነገር አላረኩም። እኔ የገባኝ ነኝ። ምልክቱን ነግሬሻለሁ። መድፋቴ ዛሬ መተሽ እውነታውን መናገርሽ ፈጣሪ ዛሬ ህሊናሽ አላስተኛ ብሎሽ እቺ ልጅ ራሷ ሳታጠፋ የሆነ ነገር ሳትጎዳ ሳትወድቅ የእኔ የሆነ ነገር ሁሉ ይጥፋ። እውነቱን ቪዲዮም ካለ አሁንም አብዬ ይሄ ቪዲዮ ራቁቴ ወጥቶ ከተፖስተ ከሳ ውጭ የለም። ሽንት ቤቷ ምልክቷ የቤቷ ሁሉ አለ። እኔ በህይወቴ ሌላ ቦታ የለም። ምንም አዲስ ነገር የለም። ከሌላው ሴት የተለየ ነገር አልያሽም። ከተፖሰተም ሚትሶኬ ይሁን አልኩ አብዬ መስሎ አይታየም። ታድርገው የእሷ ህይወት ከተረፈ ብቻ በቂ ነው። ገባሻ? እኔ የምፈልገው እሱ ምንም ነገር እንዳትሆን አልፈልግም። ለእኔ ባለውለታዬ ናት። ከቤሩት ልብ እንዲገዛ በመጨረሻ ሰዓት ላይ ያገኘኋት እኔ እሷን ላጠፋት እየሄድኩኝ እሷ እኔን ወተት ነበር ስታጠጣኝ የነበረው። ገንዘብ ያዥ ብላ ስትቆጣኝ ለምን ወረቀሽን አታሰሪ? ለምንድነው እንደዚህ ብር እየበተኑብሽ እንደዚህ ብር እየቀፈልሽ ለምን ሰው ትጋብዣለሽ? ብር ያዥ ብልጡኝ። ጓደኞች ኖሮኝ አይደለም። ሰው ከሩፍ ሲመጣ ነው እኔ ጋር ሴቶቹ ተሰብስበው ቢመጡ። እውነት ነው ውሸት ነው? ሱስዬ እዚህ ጋር ማለት ነው። በአይኗ ታውቃለች። እንዲህ ነው ቆሜ ስጨፍር ብር የሚበተንብኝ። ገባሻ? ለምን ለራስሽ አትሆኝም ብላ የምትቆጣ ያ ነገር አይምሮ ውስጥ ስላለ ነው። ትቻት ምንም ነገር ሳላደርግ ከዛ የወጡት አሁንም የእሷ ውለታ ስላለኝ ባለውለታዬ ስለሆነች ዛሬ ላይ የደረስኩትም እሷ እየተናገረችን ቃል ይዤ አንገቴን ደፍቼ አገሬ ላይ ሰርቼ ወደዚህ የመጣሁት። ገባሻ? ባለውለታዬ ስለሆነች የኔ የሆነው ነገር የተደረሰብኝ ምንም ይሁን ምንም ነገር ይፈጠር የእሷን ህይወት ደግሞ ማዳን አለቀ። በእኔ ላይ በሚመጣ ነገር ሁሉ ነግሬሻለሁ። ቅድም ብዬ የፈለገ ነገር ይምጣ ለመቀበል ዝግጁ ነኝ። የፈለገ ነገር ይምጣ። በህይወቴ እኔ ፈርቻ አላውቅም አልኩሽ። የመጨረሻ ሰዓት ላይ የፈሯት ገነትን ነው። በህይወቴ ከወንድ ጋር እንዲህ የሚያያዝ ሴት ነኝ። ከወንድ ጋራ የሚያዝ ከሊብኔን አቲም ከሱዳን አቲም ከምን አቲም የተጣላ የተወጋጋው ሴት ነው። የመጨረሻ ሰዓት ላይ የፈሯት ገነትን ብቻ። ይኸው እመብርሃንን አንድ ልጅ የለች የፈሯት እሷን ብቻ። ለምን እንደሆነ እሱ መድኃኔዓለም ነው የሚያውቀው። እሱ መድኃኔዓለም ነው የሚያውቀው።
የሆነ ነገር አላት። መንፈስ ናት። እኔ እንደ እህትነት የምነግርሽ ሱስዬ፣ በመጀመሪያ ይቅርታ አድርግልኝ ነው ካለሁበት ቦታ ተነስቼ ይቅርታ አድርግልኝ። በድዬሻለሁ፣ አጥፍቻለሁ። እኔም የያዘኝ ነገር ስለያዘኝ ነው። ይቅርታ አድርግልኝ። እመብርሃንን ነው የምልሽ። ይኸው ተንበርክኬ ባራኔ ቅርብ ጌሻለሁ። ይቅርታ ልብ ያለ ይዞነኝ እኔ ችግር የለውም። እንኳን አንቺ ገነት መጣ ይቅርታ ብጠይቀኝ ይቅርታ ብዬ ግን አላህ ሐቄን ይወስድልኛል። እኔ ከማንም ምንም አልጠብቅም። ገባሽ ማሚ? ችግር የለውም። እኔ ይኸውልሽ እኔ መጀመሪያም ለአላህ ሰጥቼዋለሁ። አላህ በዚህ በረመዳን እኔን ሰላም ሊሰጠኝ ስለፈለገ ነው። ወደ ራሴ እንዳጠና እኔን ራሴን እንድፈትሽ ስለፈለገ ነው። ሀቡ ገባሽ? አልሐምዱሊላህ እንኳን አየውኝ። እኔ ከዚህ በኋላ እኔ ከልጅ ውጭ ሰውም እንዳላምን ያደረጉኝ በቃ እኔ ሰው መሆን እራሱ አይመስለኝም። አቡ ወላሂ በጣም ነው የደከመኝ። እኔ እንደዚህ ነገር በህይወቴ እኔ ላይ አስቤም እኔ ሰው እኔ ላይ ለምን መጥፎ ስላለው ለምን ያደርጋል ብዬ አስባለሁ። እንዴት ስታስቢዋለሽ? ገባሽ? ብቻ እኔ ብዙ ማልናገራቸው ነገሮች አሉ። ብዙ ነገር ቤቴ ውስጥም የተገኘው ምን ብዙ ነገር አለ። ገባሽ? አላህ አሁንም ሐቄን እያወጣልኝ ነው። ማንን ጠርጥረሽ ማን ትያለሽ? በዙሪያ ብዙ ሰው ነበረ። ስለዚህ እኔ አላውቀውም ነበረ። እኔ በድዬሽ ከሆነ ገኒ በዚህ ርቀት ባትሄጂ ደስ ይለኛል። እኔ ምንም አላረኩሽም። አንድ ቀን እኔ በህይወቴ ያሟዋት ገነትን ሳልዋሽ እዚህ ጋር ልናገር ማለት ነው። መጠጥ ቤቷን አፍርሳ ሂውማን ኤር ቤት ስትከፍት ከዛ በእኔ ሱቅ ካርቶን ምናምን ለማሰረቅ ሰው ስትልክ አድራሻ ማመጣበትን አድራሻ እና ልክ ደግሞ ሂውማን ኤር ቤቱ ልክ እንደ ራሴ ኮፒ አድርጋ እንደውም ከኔ የተሻለ አድርጋ ቆንጆ አድርጋ ስትከፈት እንዴ ገኒ ቢያንስ ለየት ያለ ነገር አታደርግም እንዴ? ምን ሆና ነው ኮፒ አድርጋ? የሆነች ፖስተር አለችኝ እኔ ፀጉር ቤት ውስጥ ደብራኝ፣ እንደውም ገኒ ስለከፈተችና ስለለጠፈችበት ማለት ነው ደብራኝ ሱሱ ሂውማን ኤር የሚል ፒክቸር እንትን አሰርቼ ፊቱ ላይ ለጠፍኩበት ፒክቸሩ ላይ ማለት ሊፕ ከንፈራ ሴት እየለችም አይበ ጥቁር ጀለሴ ናት። የኔና የገኒ ጀለስ ናት። እና ገኒ ወስዳ ቤቷ ሱቅ ስትከፍት ራሷን ስታደረግ እንዴ ምን ሆና ነው ኮፒራይት የምታደረገው? ቢያንስ ወጣ ያለ ነገር አድርጋ አከፍትም እንዴ ብዬ ሙድ ይዤባታለሁ። ከዚህ ውጭ ወላሂ እንደውም እሷ እንደዛ ስታደረግ እኔ ሌላ ነገር አሰርቼ ለጠፍኩበት፣ እቺ ፊቷ ላይ ለጠፍኩት፣ የሴትዮዋ ፊት ላይ ለጥፌው፣ ከዛ ጀርባው ብላክ ሆነ ማለት ነው። በቃ ይቺን ነው ያሟዋት፣ ይቺን ነው ማውቀው። አስቀይሜያት አላውቅም። ነክታኝ ሰድባኝ አታውቅም። እኔም ሰድቢያት አስቀይሜያት አላውቅም። ራሄል ገብታ መሀል ላይ ተጣላን። በሁለታችንም መሀል በሪታም በእኔም በገነትም መሀል ላይ ብጥብጥ ተፈጠረ። ተኮራረፍን። ሳንሰዳደብ ተዘጋጋን። ከተዘጋጋን በኋላ የሄድኩት የዛሬ ሳምንት ከትናንት ወዲያ ነው ምናምን። እኔ ቀንና ሌሊቱ ራሱ ተደበላልቆብኛል። አይ በቃ ቤትም እየወጣሁ አይደለም። ይህ ነገር ከመሰማሁበት ቀን ጀምሮ ይኸው በየቀኑ የመጣውን ነገር ይህ እንግዲህ ስራም እየሰራሽ አይደለም። በቃ ራስሽን ጠብቂ። ማንንም ሰው እንዳታሚ። ሴት የሚባል ነገር አታሚ። በተለይ የምጠጪው መጠጥተሽ አትጂ። ውሃ ምናምን ስጠጪ ትተሽ እንዳትጂ። እኔ የምነግርሽ ነገር ይቅርታ አድርግልኝና የምታሰሚኝ ከሆነ እችን ብቻ አዳምጪ። ውሃ ስጠጪ ሆነ መጠጥ ስትወጪ ያንን ነገር ጨርሰሽ ይጂ። ከሄድሽ ከተመለሽ እንዳትጠጪ። ምግብ እየበላ ያ ሰው መጣው ሳይበላ እንዳትበይ። አብረሹ ትማራለች ራሷ፣ ችግር የለም። ከዛም አልፎ ትልቅ ያተሰባን ነገር አለ። እኔ ያለ ራሷ ፍቃድ እዚህ ጋር መናገር አልችልም። በጣም እንዲሰማኝ በጣም እንዲንዳዝን ያደረገኝ ነገር እንደምሱ ነው። በስበስብጠሽ ብስታጫት አልጠረጥርም። አንስታ ትበላለች፣ ጠጣለች። ስስጫት የሆነ ነገር በቃ የለም እንደ እናት የእናቷ ልጅ እንደሰጣት ነገር ተቀብላች ነው የምትበላው። ሱስ ምንም ጥርጣሬ የሚባል ነገር እኔ አልኳት ተሊክ የማደርገው ነገር አንድ ቀን ጠጥማኝ አታውቅም። ግን አይተሻል፣ እሷ ለእኔ ጥሩ ነገር እያሰበች እንኳ እኔ የማስበው በዛን ሰዓት ይሄን ነበረ። ገባሻ? ይሄን ነበር። ይሄን ያህል ናት እቺ ልጅ። ሱሱ በብርጭ የሰው ሀቅ አንብራት ፈልበት እኔ ጋር ብር እያላት ማስረጃ ያስፈልጋል። ለዛ እኮ ቤሩት ቆንጽላ ለማመልከት አንዴ ማሬ እድል ስጪኝ ፕሊስ። ኮመንታተሮች ቤሩት ቆንጽላ ለማመልከት ማስረጃ ያስፈልገናል ማለት እንትኑን መተት በመተት ሰውን እየጨረሰችው ስለሆነ ነዋ። ገነት የምትባለው ሴትዮ እዛ ያለችው ለምን ያልሞትኩም ታዲያ? ለምን አልገደለች? ማስረጃ አለ። እኔ ሀቢባ እኔ ሀቄን አላ ያወጣልኛል። አሁን ከዚህ በኋላ አይደለም ገነትን የረኢስ ጀምቡርዬን እዚህ ሀገር መንግስትንም ቢሆን አልፈራም። በነፍሴ እየመጡ ስለሆነ ከዚህ በኋላ ማስቀየም ካለብኝ አስቀይሜ ለምን 1 ዓመት አልታሰርም? ከሚያጠፉኝ አጠፋቸዋለሁ ቀድሜ። ይሄን አሁን ነው የምናገረው እዚህ ጋር። ማንም ቢሆን ከዚህ በኋላ
ቢመጡብኝ እኔ ለልጅ ልኖር ስለምፈልግ ታስሬ ብኖር ይሻለኛል፣ ማንም ሰው መጥቶ እኔን ከሚያጠቃኝ ማለት ነው። ከዚህ በኋላ ላይ መጣ ወንድም ሆነ ሴት ማለት ነው እወገዋለሁ። ነብያችንን ካላስ አልፈራም። አይባል ለእኔ እንዳታስቢ ቃሌን ሰጥቻለሁ። አያገባኝም። ለሚፈጥ ማንም ምንም አያመጣም። ሲጀመር የኔ ያለ የት ሄዶ ነው? አይተኛም። የእናቴ ዱዓ የት ሄዶ ነው? የእናቴ ዱዓ የት ሄዶ ነው? የዚህ የሚስኪን ዱዳ ልጅ ዱዓ የት ሄዶ ነው? እኔ ልጄን ዛሬ ኢትዮጵያ ባደርሰው ማለት ነው የእያንዳንድሽን ሀቄን ወስድ ነበረ። ግን ችግር የለብኝም። እኔ ልጄን ብቻ በሰላም ሀገሬ ላስገባ። የሚያሳስበኝ እሱ ብቻ ነው እንጂ እኔ አንደኛን ወይ አሳብዱኝና አሳርፉኝ፣ ራሴን እንዳላቅ እንድስተው አድርጉኝ፣ ወይ ደግሞ በቃ እኔ አላቅም ምን እንደምል። እኔ አይባ ዛሬ የሚሰማሁት እኔ ላይ የተፈጠረብኝ ብዙ ነገር አለ። ማልናገረው አልናገርም። እኔ እፈራለሁ፣ አልናገርም። ምንም ነገር አልናገርም። ለአላህ ሰጥቼዋለሁ። አላህ ሳይውል ሳያድር እኔ መልሴን ሰጥቶኛል። እኔ እናቴ ዱዓ ታደርግልኛለች። እናቴ ጋር ሄዳለሁ። እንደውም ብችል በዚህ ሳምንት ራሱ ሄጄ የማየን ቅፍ ባረጋት ወላሂ ደስ ነው የሚለኝ። ማንም እኔ ላይ እኔ እንደ ጠንካራ ለመሆን እየሞከርኩ ነው። አልችልም። አይባ እኮ በዚህ ሳምንት መሄድ ከፈለሽ ቤተሰብ ጋር ሄደሽ ማረፍ ከፈለሽ ትኬት ከሆነ ችግሩ እኔ እችልሻለሁ። ትኬት ብቻዬን እኔ ራሴ ትኬት ልቁረጥልሽ። ሱሱ እንደዛ ይሻላል። በእናትሽ ትሂድና ትረፍት። ምንድን ነው የምትፈልጊው? ትኬት ልቁረጥልሽ? አይ አሁን ፕሮግራም አይደለም። ብዙ ነገር አለ፣ መስራት አለብኝ። ልጅ አለኝ፣ ብዙ ነገር አለ። ግዴታ መስራት አለብኝ። ላክሽን አሳርፈሽ ሪፍሬሽ አርገሽ እንድትመለሽ ሄደሽ ቤተሰብ ጋር ትንሽ አርፈሽ ተረጋግተሽ ሰላም ስትሆኚ 1-3 ሳምንት እስከ ኢድ ድረስ ረመዳን እስከሚያልቅ ቤተሰብ ጋር ከቤተሰቦችሽ ጋር ረመዳን ጾመሽ ተረጋግተሽ ከዛ ኢድን ከቤተሰቦች ጋር አክብረሽ ትመለሻል እኮ። ይህ ሳምንት አሁን 25 ነው። ዛሬ 25 ነው። 30 ይሆናል። የመጨረሻ ወር ነው። ብዙ የሚከፋፈሉ ቁቦች፣ የቤት ነገር ምናምን አለ። እነሱን ከፋፍዬ ጨርሼ ከዛ ሄዳለሁ። የሚከፈል ነገር ስለሌለ ሱቄን ሰራተኛ አስቀምጬ መሄድ ይችላሉ። ገባሽ? መኖር አለብኝ፣ መከፋፈል አለብኝ። ያኔ ሳልከፍል ከወጣው ማን ይከፍላል? ገባሽ? ነገሮችን አስተካክዬ ሬዲ ሲሆን ነግርሽና ትቆርጭልኛለሽ። ሄዳለሁ እናቴ ጋር። እንዲሁም በዚህ ረመዳን ቤተሰቤ ጋር ቁራን 10 ዓመቴ እኔ ከቤተሰቤ ጋር ረመዳን እንኳን ጾሜ አላውቅም። እንደ ሰው እንኳን አንድ ረመዳንን ደስተኛ ሆኜ ጾሜ አላውቅም። ወላሂ የዛሬ ዓመት በልጄ ነው የፈተነኝ። ታስታውሻለሽ? ረመዳን ላይ ልጅ ሆስፒታል ገብቶብኝ እያለቀስን ታስታውሻለሽ? አዎ በቃ እኔ ዘንድሮ እንደውም አላህ ለበጎ ነው። ኢትዮጵያ ሄጄ ቤተሰብ ጋር ሄጄ ቁርአን የሚቀራ ብያል እናቴን የምቀፋ አድርጌ ከእናቴ ጋር ወርቼ ዱዓ ተደርጎልኝ ይመጣሉ። ያኮ አሁን እኛ እናግዝሽና እኔ ትኬቱን እችልሻለሁ። ሌሎች እህቶቻችንም እናግዛትና ትሂድ። አሁን ና ቤት ትንሽ መኮችን አድሰሽ በዛ ላይ የምታግዥኝም ቴራፒ ያስፈልግ ከፈለግኩኝ የምታግዥ ከፈለግኩኝ አሁን እኔ ከፈለግኩኝ ከቸገረኝ የትኬት ከሌለኝ እኔ ካስፈለገኝ እናቴ እንዲያደርግልኝ ብዬ አንቺን ጠቅሻለሁ። ከዛ ውጭ ግን ሌላ ሰው እንዲረዳኝም እኔ ምንም ነገር እንዲያደርግልኝ አልፈልግም እኮ። ትኬቱንና የሚከታተለው ላግዝሽ፣ እኔ እህትሽ ላግዝሽ፣ ምንም ችግር የለም። እሺ አልጠይቅም እዚህ ሚዲያ ላይ እኔ ብቻዬን ላግዝሽ እና ሂጂ። አሁን ለደረሰብሽ ነገር ቴራፒ ማድረግ አለብሽ። እኔ ያለ ፍቃድሽ እንዳልናገር እኮ ነው የተፈጠረውን ነገር አንቺ ያለ ፈቃድሽ ተናገር እንዳትቀየሚኝ እኮ ነው። ስለዚህ ሄደሽ ቴራፒ አድርገሽ ትንሽ አገግመሽ ሰላም ሆነሽ አይምሮሽ ሰላም ሲሆን ትመለሻለሽ። እሺ ማሚ ችግር የለም። እሺ እሄዳለሁ። ብትሰሚኝ እና ደስ ይለኛል። አልጠይቅም እዚህ ጋር እኔ በራሴ ቃሌ ነው። ሱሱዬ በእናትሽ ኤኒታይም ንገሪኝ ዋትሳፕ ላይ እነግርሻለሁ እናቴ አወራሻለሁ። የምፈልገው ነገር ካለ አወራሻለሁ። ቤተሰብ አይተሽ ተመለሽ። ትንሽ ቤተሰብ ከሆነሽ እናት አባትሽ ይደባብሱሽ፣ ከቤተሰቦችሽ ጋር ትንሽ ጊዜ ያሳልፊ እና ሰላም ስትሆኝ ከአቅምሽ በላይ ስትጥሪ የሆነ ነገር በጣም ከጥብቅ ካለ ይበጠሳል። ገባሽ? ራስሽን በጣም አታስጨንቂው። በጣም ራስሽን አታስጨንቂው።